እዩልኝ ውበቷን ሙሽሪቷን እዩልኝ ውበቱን ሙሽራውን። እንኳን ደስ አላችሁ የጨረቃ ፋሚሊ በሙሉ። ብሩኬና ሀይሚ እንግዲህ ከተገናኙ 2 አመት ሞልቷቸዋል። የ2 አመታቸውን አኒቨርሰሪ እያከበሩ ይገኛሉ። ይሄን ቀን በጉጉት ስትመኙ ስትናፍቁ የነበራችሁ በሙሉ ወዳጅ ዘመዶቻችሁ እንኳን ደስ አላችሁ። ጊዜው ደርሶ እንግዲህ እንደዚህ ባማረ በተሸበረቀ ሁኔታ ከች ብለውልናል። እውነት ለመናገር ሰርፕራይዝ ነው የሆነው። ሰርፕራይዝ ቀለኛ በጣም ልዩ ናት። ልዩ ማለት ነው። በተለይ ለጨረቃዎቹና ለጨረቃ ፋሚሊዎች በጉጉት ስትጠበቅ የነበረች ቀን የደስታችን ቀን ናትና ውድ የጨረቃ ፋሚሊ ዛሬ እንግዲህ ሙሉ ቀን እስከ ምሽቱ ድረስ ደስታችሁን ማጣጣም ትችላላችሁ። ይገባችኋል። በደስታቸው በሀዘናቸው አብራችሁ የነበራችሁ በሙሉ እንግዲህ ምሽቱን ፏፈሽ በሉ። ደምቀው አምረው እንደዚህ ተውበው ሙሽራ እኮ ነው የመሰሉት። ሙሽራ ማለት ነው። ወይኔ በስማ የሰርጋቸውን ቀን አስቡት። የሰርጋቸው ዕለት እንዴት እንደሚያምሩ ማለት ነው። በቃ ውብ እኮ ናቸው። ውብ እና በጣም ደስ ብሎኛል። እግዚአብሔር ይመስገን ስለ ሁሉንም ነገር ፈጣሪ ነው የሚያስተካክለው። የሰው ልጅ ቢያስብም ፈጣሪ ከሌለ ምንም ትርጉም ስለሌለው የሰው ልጅ ያስባል፣ ፈጣሪ ያሳካል፣ ይፈጽማል። እና እችን ቀን ደግሞ በጣም ብዙዎቻችን ስንጠብቃት ነበር ከፈጣሪ ጋር ሆነን። ፈጣሪ ደግሞ አሳክቶ እንደዚህ በደስታ አሳምሮ አሳይቶናል። እግዚአብሔር ይመስገን። ጨረቃዎቹ እንኳን ደስ አላችሁ። ለዚች ቀን ላደረሳችሁ የድንግል ማርያም ልጅ ክብር ምስጋና ይድረሰው። እችን ቀን ከእናንተም በተጨማሪ ተመልካች፣ ወዳጅ ዘመዶቻችሁ፣ ቤተሰቦቻችሁ በጉጉት የጠብቋት የነበረች ቀን ናትና ለዚች ቀን ስላደረሳችሁ እግዚአብሔር ይመስገን። ከዚህ በላይ ደግሞ በአንድ ተጣምራችሁ በቃ የሰርጋችሁን ቀን የምናይበት ቀን ያብቃን። ዛሬ ግን ደስ ብሎናል። በጣም ማለት ነው። እና እናመሰግናለን። የምር የምንጠብቀውን ቀን ስላሳያችሁን ከፈጣሪ ጋር እናመሰግናለን። ያው በነበረው ነገር የምንጠብቀው ቀን የተበላሸ ወይ ደግሞ በቃ ያ ነገር የማይሆን መስሎን ፈርተን አዝነን ነበረ። ነገር ግን በቃ አልቀረም። ፈጣሪ የጻፈው መቼም ስለማይቀር አልቀረም። በደስታ እንደዚህ ፈክተው ስላየናቸው እጅግ በጣም ደስ ብሎናል። ፈጣሪ ደግሞ በቅርብ የሰርጋችሁን የሰርጋችሁን ቀን እንዲያሳየን በጉጉት እንጠብቃለን። ደግሞ ይሆናል፣ አይቀርም። በቃ ያምራል ስላችሁ የዛሬው ወረ በስላሴ ስም የምር እኔ እንጃ። በስማ እውነት በቃ ከልባችሁ የምትወዳችሁ ከሆነ ማለት ነው በቃ እንደዚህ ነው የሚያሳስቃችሁ ደስታቸው። እና እግዚአብሔር ይመስገን የምር በቃ ሁሉንም ነገር ከፈጣሪ ጋር ሆናችሁ ስትራመዱ እንደዚህ በስኬትና በደስታ ራሳችሁን ታገኙታላችሁና እግዚአብሔር ይመስገን ለዚች ቀን ስላደረሳቸው ማለት ነው። እና መልካም ምኞታችሁን እየገባችሁ እንግዲህ ቪዲዮ እስከሚለቀቅ ድረስ መጻፍ ትችላላችሁ። ደስታችሁን ማካፈል ትችላላችሁ። ፏፈሽ በሉ ስላችሁ የጨረቃ ፋሚሊ ዛሬ እናንተ ነው ቀኑ እንዴ! ዛሬ ማለት ነው በቃ ሚዲያው በሙሉ የጨረቃዎቹና የጨረቃ ፋሚሊ ነው። በቃ ሌሎቻችሁ ትንሽ ዛሬ ለቀቅ አድርጉልን፣ ቲክቶኩንም ሁሉንም ቦታ ማለት ነው። እነዚህን አበቦች የሆኑ ሙሽሮች በቃ ፏፈሽ ይበሉበት ሚዲያውን ስላችሁ እንዴ! የነሱ ነው ዛሬ። ማንንም አንሰማም። ዛሬ የነሱ ቀን ነው። በቃ ቀናችን ነው እና በጣም ደስ ብሎኛል። በቃ ከጎናቸው ሁናችሁ ስታበረታቷቸው ለዚህ ቀን እንዲበቁ ለዚህ ሰዓት እንዲደርሱ የነሱን አንድነት የነሱን አብሮ መጓዝ የነሱን መጣመር የነሱን ስኬት የነሱን ፍቅር በቃ የበለጠ እንዲያምር እንዲደምቅ ተያይዘው ተሳስረው እንዲዘልቁ ከጎናቸው ሁናችሁ ለለፋችሁ፣ ለደከማችሁ፣ ለጣራችሁ ውድ የጨረቃ ፋሚሊዎች እንኳን ደስ አላችሁ። እናንተም የምር ማለት ነው ይገባችኋል። ብዙ መስዋዕት የከፈላችሁ ልጆች ናችሁ ከነሱ እኩል ማለት ነው። ሲጨነቁ ተጨንቃችሁ በቃ ሲጣሉ በቃ ተጨንቃችሁ እነሱን ለማስታረቅ በመልካም ቃላት ገስት ላይ ቁጭ ብላችሁ እንደዚህ ነው መሆን ያለባችሁ፣ እንደዚህ ነው ማድረግ ያለባችሁ፣ ሶስተኛን ወገን አትስሙ፣ ሶስተኛ ወገን አታስገቡ፣ እናንተን ለመበጥበጥ ፈልገው ነው በእናንተ ህይወት በቃ ማንንም አታስገቡ፣ በምክር በቃ በመልካም ምክር አብራችሁ እስከዚህ ቀን ለደረሳችሁ ሁሉ ለእናንተ ምስጋና ይገባቸዋል። የምር ማለት ነው። እና በስማ ቪዲዮ እስከሚለቀቅ ቸኩያለሁ ስላችሁ የምሬን ነው። በቃ በዚህ ልክ አልጠበቅኩም ነበረ እና ዛሬ እንግዲህ ብዙ ደስታ ነው ያለው።
ስንት ደስታ አለ መሰላችሁ። የጨረቃዎቹ አኒቨርሰሪ አለ የ2 አመታቸው። 1 እሱ ይከበራል በሉ። 2 ደግሞ የጨረቃዬ ቤት ይመረቃል። 3 ደግሞ የሀይሚዬ 300 ኬ ይከበራል። 4 የብሩኬ 350 ኬ ይከበራል። አስባችሁታል? 4 ደስታ በአንድ ቀን። አችን ላይ ዝናብ እየጣለ ነው፣ ከረበሻችሁ ይቅርታ። እና 4ቱንም ደስታ በአንድ ቀን ማጣጣም በጣም እድለኝነት ነው እና ይመቻችሁ። በቃ የጨረቃ ፋሚሊ እናንተ የሚመቻችሁ። ደስ ብሎናል፣ እናመሰግናለን። የምር ከጭንቀት አውጥታችሁ ለዚህ ደስታ ስላበቃችሁን እናመሰግናለን። ምክንያቱም በእናንተ የሚመጣብን በእናንተ ምንም አይነት ድርድር ነው ማናቀውና በቃ እችን ቀን ለማየት ነበረ ያ ሁሉ ጥረታችን፣ ያ ሁሉ ልፈታችን፣ ያ ሁሉ ድካማችን። ከጎናችሁ ሁነን ከስንቱ ጋር እየተላተምን እዚህ የደረስ ነው። እናንተ ለዚህ ቀን እንድትበቁልን ነው። እናንተ ለዚህ ደስታ እንድትበቁልን ነው። እናንተ ለዚህ ቁም ነገር እንድትበቁልን ነው። አሁንም እናንተም ወደፊት እኛም ከጎናችሁ ነን። ነገ ቀለበታችሁን ቀጥለን፣ ሰርጋችሁን ቀጥለን፣ መልካም ትዳራችሁን ቀጥለን ደግሞ መልካም ፍሬያችሁን ማየት እንፈልጋለን። ሁሌም ከእናንተ ጋር መጓዝ ነው የምንፈልገው። እናንተ ብቻ አንድ ሁኑልን፣ እናንተ ብቻ ፍቅር ሁኑልን። በተለይ 3ኛ ወገን ሳታስገቡ በቃ ስራችሁን ጠንክራችሁ ስሩ። ከዛ ውጭ ደግሞ ከጀርባችሁ እኛለን፣ ከፊት ለፊታችሁ ደግሞ የድንግል ማርያም ልጅ ሁሌም እየቀደመ አብሯችሁ አለ። እና ደስታችሁ ደስታችን ነው። ውጤታችሁ በቃ የልፋታችሁ ውጤት የድካማችሁ ውጤት ልክ እንደናንተ ነው የሚያስደስተን። እና ስለ ሁሉም ነገር እግዚአብሔር ይመስገን። በቃ እግዚአብሔር ማመስገን ግድ ነው። እና በቃ ፈጣሪ ነው ይሄን ሁሉ ነገር ሊያሳየን የሚችለው። ማለት የሰው ልጅ ይደክማል፣ ይለፋል፣ ግን ደግሞ ውጤታማ ሊያረጋችሁ የሚችለው ፈጣሪ ነው። ፈጣሪን የያዘ መቼም አይወርቅም። ለዚህ ፍሬ ለዚህ ደስታ ይበቃል። እና አሁንም ቢሆን ከምንም ከማንም በላይ ፈጣሪያችሁን አጥብቃችሁ ያዙ። ከዛ በተጨማሪ ደግሞ እናንተ ጠንካራ ሁናችሁ ስራችሁን ስሩ። ከዛ ተጨማሪ ደግሞ ውድና የተከበረው የጨረቃ ፋሚሊ ዛሬም ነገም ወደፊትም ከናንተ ጋር ነን። በቃ እድሜ ይስጠን ጤና ይስጠን እንጂ መቼም ቢሆን ነው ከናንተ ማንለየው ማለት ነው። በቃ መቼም በቃ በህይወት እስካለን ድረስ እናንተ እስካላችሁ ድረስ ሚዲያው ላይ እኛ ሁሌም ከጎናችሁ ነን። አይደለም አሁን ማለት ነው ወልዳችሁ የልጅ ልጅ ብታውም ከናንተ የምንለይ ፋሚሊ አይደለንም። ዋናው የሰው ልጅ ጤና ነው። ጤናና እድሜ ከሰጠን ለናንተም ጤና እድሜ ይስጣችሁ። ሁሌም አብረናችሁ ነን የምር ማለት ነውና የእውነተኛ ፋሚሊ ሁሌም አብሮ ነው የሚቀጥለው፣ አይለያይም። በደጉም በመጥፎም በክፉም በሀዘንም ጊዜ ሁሌም ከጎናችሁ ነው የሚሆነውና እኛ ማለት የጨረቃ ፋሚሊ እንደዛ ነን። እንኳን ደስ አላችሁ በድጋሚ። በጣም ደስ ብሎናል። እግዚአብሔር ይመስገን።